እንደውም እግዚአብሔር ከአንድ በላይ ማግባትን ደንግጓል። ምን ትያለሽ? ምናሳይሽ? እግዚአብሔር አንድ ሰው ሁለት ሚስት ቢኖሩት በምን ሁኔታ ሁለቱን ማስተዳደር እንዳለበት ህግና ስርዓት አውጥቷል። ላሳይሽ ማስረጃ። እስቲ ለምና ላይ ስላለው ትዳር ነው ማለት እንዴት ነው? እኔ ክርስቲያን ነኝ፣ ግን በቃ አንድ ስጋ ይሆናሉ ነው የሚለው መጽሐፍ ቅዱስ ላይ። ባልና ሚስት ሲጋቡ አንድ ስጋ ነው የሚሆኑት እና መለያየት ራሱ የለባቸውም። ካልሞተ በቀር ሌላ ማግባት እንኳን አይፈቀድም። እና እንዴት ነው 4-5 ሲሆን እንዴት ነው የሚሆነው? በመጀመሪያ ካነጻጸርሽ የግዴታ እንድናነጻጽር እንትን እያልሽን ነው። መጽሐፍ ቅዱስ ላይ ከአንድ በላይ ማግባት ኃጢአት ነው ወይንም ከአንድ በላይ ማግባት ዝሙት ነው ተብሎ የተገለጸበት ቦታ የለም። እንደዚህ የሚል የለም። እንደ እስልምና ከመጣ ለማስተዳደር አቅም ካለው ያግባ። አንድ ሲያገባ ይዛኔ አቅም ሊኖረው ይገባል ሁላ። ከሌለው አይፈቀድለትም አንድ ማግባት ራሱ። ከአንድ እንጀምርና ማለት ነው። አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ወልየስተዕፊፍ الذين لا يجدون نكاحا حتى يغنيهم الله من فضله። እነዚያ ለማግባት አቅም የማይኖራቸው ሰዎች አላህ ከትሩፋቶች ካብቃቃቸው ድረስ ተጋብቻ ይቆጠቡ እያለ ይናገራል። ይህ አቅሙ ሳይኖረው ሊያገባ አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ያ ማዕሸረ ሸባብ መን ስተጣዐ ሚንኩም አልባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች አሉ ወንዶችን ሲያናግሩ፣ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ አሉ። ካልቻለስ ማግባት አይችልም። አንድ ራሱ አይፈቀድለትም አቅሙ ከሌለው። ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። የማግባት አቅምና ችሎታ ከሌለው ደግሞ እንዳያገባ ሰው ጾምን ይጹም አሉ። ያያችኋል። ምክንያቱም ይሄ ሰው የሰውን ህይወት በራሱ ላይ ጨምሮ አምጥቶ ማጨናነቅ የለበትም እና ሴት ልጅ ነው ገብቶሻል አይደል? የማስተዳደር አቅሙና ችሎታ ሲኖረው ጊዜ ነው። አንድ ሁለተኛ ለማግባት እንዲሁ በጣም ከባባድ የሆኑ መስፈርቶች አሉት። እነዚህም መስፈርቶች ካሟላ ነው የሚፈቀድለት። እነዚህ መስፈርቶች ካላሟላ አይፈቀድም። አንደኛ የማስተዳደር ችሎታ፣ አሁንም ሁለቱንም ሊኖረው ይገባል። ሁለቱንም የማስተዳደር ችሎታና አቅሙ ሊኖረው ይገባል። ፍትሃዊ መሆን አለበት። ሁለተኛው መስፈርት ፍትሃዊ ካልሆነስ፣ ለምሳሌ አንዳንዱ ሰው ሁለተኛውን በሚያገባ ጊዜ አንደኛውን እንደሌለች አድርጎ ይተዋል። ለዚህ አይፈቀድም። አላህ ከልክሏል። በቁርአን ላይ ሲናገር ምን አለ? ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ነገር ግን ፍትሃዊ ያልሆንም ብላችሁ ከፈራችሁ አንዲት ብቻ አግቡ ብሎ ቃል በቃል ተናግሯል። አንዲት ብቻ ብሎ የፈለገ ሚሊዮነር ብትሆን ፍትሃዊ መሆን ካልቻልክ በሚስቶች መካከል አይፈቀድልም ሁለተኛ ማግባት። ይሄ ነው ትዳር ሳስብ እኔ አንድ ስጋ ማለት ወንድና ሴት በሚተኙ ጊዜ አንድ ስጋ እንደሚሆኑ ነው። እና 4 ሴት ሲሆን እንዴት ነው ማለት ትዳር እንዴት ነው በእናንተ? ከአንድ በላይ ማግባትን የሚከለክል አንቀጽ የለም እያልኩሽ ነው። መጽሐፍ ቅዱስ ላይ ከአንድ በላይ ማግባት ኃጢአት ነው ተብሎ የተገለጸበት ቦታ አለ? ወይንም ከአንድ በላይ አታግቡ ብሏል እግዚአብሔር? አግቡም አላለም። በእርግጥ ግን አንድ እንድናገባ ደግሞ የሚነግሩን አንቀጾች ደግሞ አሉ። አንድ መሆናቸው ለምሳሌ ማስረጃ ነው። እንደውም እግዚአብሔር ከአንድ በላይ ማግባትን ደንግጓል። ምን ትያለሽ? ምናሳይሽ? እግዚአብሔር አንድ ሰው ሁለት ሚስት ቢኖሩት በምን ሁኔታ ሁለቱን ማስተዳደር እንዳለበት ህግና ስርዓት አውጥቷል። ላሳይሽ ማስረጃ። አንድ ኢብራት አላት። አንድ ሰው ሁለት ሚስቶች ቢኖሩት ብሎ እግዚአብሔር ያወጣው ህግ አለ። ያው አንድ ወደ ላይ ከፍ አድርገው ያው አንብቦ ይብሮ አንብቦ ከመጀመሪያው ለጀመረላት እሺ ምን ይላል መሰለሽ? ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች ሁለት ሚስቶች ቢኖሩት ለእርሱም የተወደደችው ደግሞ የተጠላችውን ልጆች ቢወልዱ አለ። በኩሩም ከተጠላችው ሚስት የተወለደውን ልጅ ቢሆን አለ። ስለዚህ ለልጆቹ ከብቱን የሚወርስበትን ቀን ከተጠላችው ሚስት ከተወለደው በኩር ማነው ዘንድ አይገባውም ማለት አይገባውም። ስለዚህ ነገር ግን ከከብቱ 2 እጥፍ ለእርሱ በመስጠት ከተጠላችው ሚስት የተወለደውን ልጅ በኩር እንደሆነ ያስታውቃል። የኃይሉን መጀመሪያ ነውና በኩሩን የእርሱ ነው አለ። ስለዚህ እግዚአብሔር አንድ ሰው 2 ሚስቶች ቢኖሩት እንዴት አድርጎ ፍትሃዊ አድርጎ ማስተዳደር እንዳለበት ይናገራል።